እኔነቴ ባንተ ፊት ለዘላለም ይናቅ አንተ ማለት አንተ ነህ አንተ ማለት አንተ ነህ እንደ ሰው አይደለም ስትወድ እንደ ሰው አይደለም ስትጠላም እንደ ሰው አይደለም ስትቆጣም እንደ ሰው አይደለም ቁጣ እንኳን ለጥቂት ጊዜ ነው ምሕረት ግን ለሕይወት ዘመን ነው ተብሎ እንደተጻፈ ኢሳይያስ እንደተናገረ ያልጠፋኑ ማን ኤርሚያስ እንደተናገሩ የግረት ስለበዛ ነው ይላል ርህራሄው አያልቅምና የሰው ልጆች ከልቡ ስለማያስጨንቅ ተመልሶ ይራራልናል ይላል ስም ይባረክ ስለ እስራኤል የኔ ጌታ ኢየሱስ ክርስቶስ በመንፈሴ ላይ የሚሰማኝን እኔ ነኝ ማቀውን ሞችናቶች ለማስመሰል አይደለም ማለቅስ ውስጤ ላይ በመንፈስ ቅዱስ የሚናገረኝ እስራኤል ለዘላለም ይባረክ ዘራቸው እንደ ሰማይ ከዋክብት ይብዛው ነው ስለ ወንጌል ጣላቶች ናቸው ስለ አባቶች ግን ተወዳጆች ናቸው ብሎ የሚለውንም እውነት ይዤ ኢየሱስ ክርስቶስን በናቸው ያድናል እሱ እውነተኛ መሲህ ነው ብዬ በነግራቸው ብዙዎቹ ሊገሉኝ ይነሳሉ ግን ቢሆንም ወዳቸዋለሁ የተቀበልኩት የክርስቶስ መንፈስ እስራኤልን እንድረግመው የሰውን ዘር እንድረግመው እግዚአብሔር አልጠራም እና እንደዚህ ይላል አምላኩ እግዚአብሔር ከርሱ ጋር ነው ይላል በእስራኤል ጠማምነትን አላየም አምላኩ እግዚአብሔር ከርሱ ጋር ነው ጋር ስለሆነ ነው አየህ እንደ እንስት አንበሳ ተጋድሟል ይላል ወንዱ አንበሳ የት ነው ያለው እዛ በለዓምን ከተራራ ሲቀያየር እየተከታተለው በልዝቤ እንዳትረግም እዚህኛውም ተራራ ላይ ቢሆን ሐሳብ መቀየር እንዳይመስልህ የመጀመሪያው ላይ ገና ልትራገም ስትልመት በሰባቱም ቦታ ላይ ሲዘዋወር ሲንከራተት ሰባቱም ቦታ ላይ እግዚአብሔርን ሐሳብ አታስቀይረው ሰባት ቦታ ላይ ሰባት ጥጃ ሰባት በግ ስላረደ በሰባተኛ ደከመ ምናም ነገር ብሎ የሚተው እንዳይመስልህ ለበላተኛ እግዚአብሔር ሕዝቡን አሳልፎ አልሰጠም ለበላተኛው ለሃያቶላ መንግስት እግዚአብሔር እስራኤልን አሳልፎ አይሰጥም በርግጥ እኔ ክርስቶስ አገልጋይ አይደለሁም ያ ክፉ ሰው የዘመኔ ሃማ የተናገራትን አዋጅ በዚያን ቀን እችን 15 ዓመት እንዳታሳየው ብዬ በፊቱ ተንሰቅስቄ በመስቀሉስ ያለቀስኩት ለቅሶ አቃለውን የኔም ባንኳን ጭምር ይጥለዋል አልኩ ሌሎቹን ሲያስወግዱ እሱን የተውት ምናልባት እግዚአብሔር እድል ቢሰጠው እግዚአብሔርን እስራኤልን ይባርክ ዘንድ እንዲወደድ ባየ ጊዜ በለዓም እግዚአብሔር እስራኤልን ይባርክ ዘንድ እንደወደደ ባየ ጊዜ እግዚአብሔር እስራኤልን መርገምን አይወድም መባረክን ግን ይወዳል እግዚአብሔር እስራኤልን ስትባርክ ይወዳል ከረገምከው ግን ይረግምሃል አልኩ ለአብርሃም የገባው ኪዳን ተዛይላችሁ ለሽማግሌው የሚረግሙን ይረገማሉ የሚባርኩ በላሁን ጎተተ በረከትንም ጎተተ ወደ ቤት ማምጣት ይችላል ባርከህ እርግማንንም ጎተተ ወደ ጓዳ ወደ ህይወት ማምጣት ይችላል እስራኤልን እርገም በእውነት እልሃለሁ ሕያው ጌታ እግዚአብሔር ምስክርላችኋለሁ ቤታችሁን መከራ ሲጎበኘው ታያለ ማለት ነው ያለ አብርሃም የገባው ኪዳን ቤትህን ሲያንኳኳው ታያለ ኢቭን በዚህ ምክንያት አገሮች ሁሉ ጭምር እንኳን ሳይቀር ተረግመዋል በሄዱበት አገር አግባብ ያልሆነ ግፍ ባደረጉባቸው ሰዓት ላይ ባቢሎን በል ዋቴቨር የአሕዛብ መንግስታት እንዳደረጉባቸው ግፍና ጭቆና መጠን እግዚአብሔር እንደዛው ለዛ ህዝብና ለዛን አገር ብድራታቸው መልሷል አሁን መመረቅ የናንተ ነው መርገምም የራስህ ነው እኔ ግን ይሄው እባርካለሁ በአባቶቼ አምላክ በእስራኤል አምላክ ስም በጌታዬ በኢየሱስ ክርስቶስ ስም
እስራኤል ዘር ትውልዱ ለዘላለም ይባረክ። ከኪዳን ጋር ነው የሚቆመው። የሕያው አምላክ ለዘላለም የሚኖረው ንጉሥ የእስራኤል አምላክ እግዚአብሔር አገልጋይ ነኝ። የክርስቶስ መንፈስ በውስጤ ስላለ እባርካቸዋለሁ፣ አረግማቸውም፣ እጸልይላቸዋለሁ፣ አልጠላቸውም። የእነሱ ምላሽ የቱንም ያህል ቢሆን በፍጹም መንፈሴ አይችልም፣ የተቀበልኩት መንፈስ አይችልም። ስለነሱ ስጸልይ ያለ እንባ ጸልዬ አላቅም። ይህን ያደረገው እግዚአብሔር ነው። ምድራቸውን እንኳን ሄጄ ረግጬው አላቅም። አንዳንዱ አንተ የሞሳር ተከፋይ ምናምን ነገር ይለኛል። የፈለከው ማለት ይችላል፣ ጉዳያችሁ ነው፣ አይመለከተኝ። እሺ አስቀድሞ ያደርግ የነበረውን አስማት ይሻት ዘንድ አልሄደም ይላል። በቃ አስማት ቀረ። ወደ ቤት ተመለስ። ጋይድ በላም ፊትን አዙርና ሂድ አለ። ያው ነገር ግን ፊቱን ወደ ምድረ በዳ ፊቱን አቀና ይላል። በቃ ይሄው አልሳካል ብሎ ሲል ወደ ምድረ በዳ ነው የሚያስኬድ እግዚአብሔር። ታዲያ ድሮስ እግዚአብሔር በጸናች እጁ ከግብጽ ምድር ያወጣውን ሕዝብ አንተ መንገድ ላይ ሰንደል ለኩሰህ ጆሮ ላይ ሳሙና በጋርደህ ዶሮ ጠምዝዘህ የአባቴ አምላክ ይድፋችሁ ይጨርሳችሁ ብለህ ልታስቀረው? ለዘላለም ርስት የጠራውን ሕዝብ በእርግማን አታስቀረው። አንዳንዶች እኮ ይመጡና በሌሊት የመቃብር አፈር ይበትኑብናል አይደል? አንቺ እኮ በክርስቶስ ኢየሱስ ዳግም የተወለድሽ የእግዚአብሔር ልጅ ነሽ እህትዬ። በክርስቶስ ኢየሱስ ዳግም የተወለድሽ ነሽ። 10 ጊዜ መቃብር አፈር አይደለም የፈለገ ይበተኑ። የይሁዳው አንበሳ ጠባቂሽ ነው እህቴ። የይሁዳው አንበሳ ጠባቂያችን ነው። የእስራኤል አምላክ የዘላለም አምባችን። በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔርን አንተ መታመኛዬ ነህ እለዋለሁ፣ እርሱም ካንዳኝ ወጥመድ ከሚያስደነግጥም ነገር ያድንሃል፣ በላባዎቹ ይጋርድሃል ብሎ እንዳለ ማለት ነው። ምድር ሁሉ የተሸከመቻቸውን ጣዖቶቿን አራግፋ ወደ ኢየሩሳሌም የምትከተምበት ዘመንና ወራት ይመጣል። ጌታ በነቢያት እንደተናገረ አንድን አይሁዳዊ ለመግደል ዓለም ሁሉ እንደዚህ እንደሚረባረብ አንዱን አይሁዳዊ ሰው ለመያዝ ዓለም ሁሉ ይሯሯጥልሃል። ከምን የተነሳ? አምላካችሁ እግዚአብሔር ከናንተ ጋር አለ ብሎ አንዱን አይሁዳዊ ሰው 7 አሕዛብ ፈልጎ ይዘዋል። አምላካችሁ እኮ እግዚአብሔር የተፈራና የተመሰገነ አምላክ ነው። የያዕቆብን አምላክ መጠጊያችን ልናረገው እንፈልጋለን። ኑና አሳዩን፣ ባካችሁ ሰዱን፣ ወደ ኢየሩሳሌም ሰዱን የሚባልበት ወራት ይመጣል። ይመጣል። በላምም አይኑን አንስቶ እስራኤልን በየነገዱ ተቀምጦ አየ ይላል። የይሁዳ፣ የዛብሎን፣ የንፍታሌም፣ የአሼር፣ የብንያም፣ የዮሴፍ፣ የኤፍራይም፣ የምናሴ በየነገዱ እዛ ተቀምጧል። ሞዓብ ምድር ላይ ተቀምጦ አየ። የእግዚአብሔር መንፈስ በላዩ መጣ በበለዓም ላይ። ዋት አው እስራኤልን ለመባረክ ጠንቋዩን ሁሉ እግዚአብሔር ሐሳብ አስቀይሯል እኮ። እንደዚህ ነው የሚያደርገው። ምሳሌውን ይመስል ዘንድ ጀመረ፣ እንዲህም አለ። የቢኦር ልጅ በለዓም እንዲህ ይላል፣ አይኖቹ የተከፈቱለት ሰው እንዲህ ይላል። አዎ አሁን አይን ከተከፈተ በትክክል ስለ እስራኤል አተያይ ሁሉ ይቀየራል ማለት ነው። ብዙ እኮ አይኑ ስላልተከፈተለት ነው። የብሉይ ኪዳንና የአዲስ ኪዳን መጽሐፍት እያነበበ የክርስቶስ መንፈስ በውስጥ ያለ ብሎ ግን አይኑ አልተከፈተለም። የክርስቶስ መንፈስ አይን ካለማ አይኖች ይከፈተላል። አይን ሲከፈት እግዚአብሔር ስለቀደመው ሕዝብ ምን ብሎ እንደተናገረ፣ ስለ እስራኤል ምን ብሎ እንደተናገረ ፈንታው ብሎ ይታያል።
የቤኦር ልጅ በለዓም እንዲህ ይላል፣ ዓይኖቹ የተከፈተለት ሰው እንዲህ ይላል፣ የእግዚአብሔርን ቃል የሚሰማ ሁሉን የሚችል አምላክ ራእይን የሚያይ የወደቀው ዓይኖቹ የተከፈቱለት እንዲህ ይላል። እሺ ምን ይላል? ያዕቆብ ሆይ ድንኳኖችህ፣ እስራኤል ሆይ ማደሪያዎችህ ምንኛ ያምራሉ። በለው 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 በለው። እንደ ሸለቆ በወንዝ ዳር እንዳሉ አትክልቶች እግዚአብሔር እንደተከለው እሬት በውሃ ዳር እንዳሉ ዝግባዎች ተዘርግተዋል። ድርቀት የለም እያልክ ነው በለዓም በእነሱ ዘንድ? አዎ የለም። ለምን? እግዚአብሔር በመካከላቸው ነው። የንጉሱ ልታ በመካከላቸው ነው። ቀኝ ልሂድ አባቴ ሀገር ብሎ ቢለው አለቀለ። አጎትም ቢሆን ባሪያ አድርጎ ሊገዛ ማለት ነው። ልጁ ዓላማ አለበት። ልቀቅ። አጎት የሆነ እንደሆነ የሱን ደስትና የሱን ከብቶች እየጠበቀ ሊኖር እግዚአብሔር ዓላማ አለበት። መሲሁን ከዚህ ድንጋይ ተንተርሶ በሎዛ በቤተል ማለት ነው ድንጋይ ተንተርሶ በተኛበት እግዚአብሔር መጥቶ አነጋግሮታል፣ አሳይቶታል። በሄድክበት ቦታ ሁሉ እከተልሃለሁ፣ ወደዚህ ምድር እስክትመለስ ድረስ አልተውህም ብሎታል። አውርቶታል። ከአባቱ ቤት ከወንድሙ ጋር ተጣልቶ ቤተሰቡ ለሁለት ተከፍሎ እናት ከያዕቆብ ጋር ከኤሳው ጋር ሆነው በአንድ ቤት ውስጥ ሁለት አይነት ጎራ ተከፍሎ ወንድሙን በምስር ሸጦ ምናምን ነገር አጭበርብሮ አምታቶ የፈለከውን በለው። እግዚአብሔር ከማህፀን ግን ታላቁ ለታናሹ ይገዛል ብሎለታል። ብላቴናው ዓላማ አለበት። ያዕቆብ ይባላል። አጭበርባሪነቱን እግዚአብሔር ካላው ላይ አስነስቶ ይሽሩን ብሎ በቁልምጫ ስም ሲጠራው እስራኤል ብሎ ሲጠራው እግዚአብሔር እንዴት አይነት ጌታ ነው አንተዬ! ስምህን ይለውጠዋል። ሌባው ስትል እስራኤል ይላል። ያዕቆብ ማለት ሌባ ነው ብለህ ስትል ማለት ነው። እግዚአብሔር ደግሞ እኔ በምጠራ ስም ነው ተጠራው እስራኤል። ከሰውም ከእግዚአብሔርም ጋር ታግሎ የሚያሸንፍ ማለት ነው። እስራኤል ኃጢአት ሰርቶ ከአምላኩ ጋር ካልተጣላ በስተቀር እዚህ ፕላኔት ላይ ሰው አሸንፏቸው አያውቅ። የስድስት ቀን ጦርነት ብሎ ይላል 10 ሀገራት ከቦ በስድስት ቀን እግዚአብሔር በስድስት ቀን ስራ ሰራ፣ በሰባተኛው ቀን አረፈ ተብሎ እንደባል ለሻባት ኢየሩሳሌም ላይ ማኪያቷቸው ነው የጠጡት። እንዴት ነው ይሄ ነገር አንተዬ? እንዴት ነው የሆነ ምንም ስዕል አይመጣልን? ስዕሉን ተው፣ የሆነ አይታየም። የስድስት ቀን ጦርነት ስድስት ቀን ስራን ስራ፣ በሰባተኛው ቀን እረፍት ሰንበትን ሻባትን አክብር ነው። ምንድነው ጉዳዩ ከበስተጀርባ ያለው? ኪዳን እያልክ ጻፍልኝ ማለት ነው። የተናደዳችሁ በጌታ ሰላም ወደ ቤታችሁ ሂዱ። ኪዳን በቃ እግዚአብሔር ዝም ብሎ ወደደው። አይገርም? ያዕቆብን ወደድኩ ኤሳውን ጠላሁ። ዋት ያዕቆብን ወደድኩ። እግዚአብሔር የያዕቆብን ድንኳኖች ወደደ ይላል። አረ ጌታዬ ክፉዎች ናቸው እኮ ክፉዎች ናቸው አንተ ስለማታውቃቸው ነው ምናምን ነገር ብለ በክላሲር ወረቀት ላይ ጽፈ ክፋታቸውን ጽፈ የእስራኤል ክፋቱ አንድ እንደዚህ ያደርጋሉ፣ ሁለት እንዲም ያደርጋሉ፣ ሶስት እንደዛም ያደርጋሉ፣ አራት እንደዚህም ይሰራሉ፣ አምስት እንዲም ይሰራሉ ብለህ ብትል እግዚአብሔር ያንን ሳያውቀው መስሎ አንተ መሰል አንተ እኔና አንተ ነን የእስራኤልን ክፋት ለእግዚአብሔር የምንነግረው። የኔና አንተስ ክፋትስ ቢሆን የትውልድስ ክፋት ቢሆን ግን ከነዛው ከነክፋታቸው ያዕቆብ እኮ ጌታ ሆይ ያዕቆብን ወደድኩት ብለህ በሚልኪያስ የተናገርከው አራስቲ ቆም ብለህ አስብ አይባልም። ለሱ አይባልም። ያዕቆብን ወደድኩ ብሎ ሲል ገና ከማፀን ሳለ ነው የወደደው። አጭበርባሪ መልካምም ሰው ይሁንማ አይሆንም ገና ከማፀን የሰራው የእስራኤል እግዚአብሔር ያውቃል፣ እኔንም አንተንም ያውቃል። መስር ሲሸጥ ለወንድሙ ሲሸጥ አይደለም እግዚአብሔር ያወቀው። ይሄ ከይሲ ልጅ እንዳውቄው ቢሆን ኖሮ እዛ ኪዳን ባልገባውለት ነበር ብሎ አላለም። መነሻችንን መቀመጫችንን ያውቃል። ከነ ድካማቸው ጭምር አባቶቼን ተቀብሎ ባርከው
ያዕቆብን ወደድኩ ኤሳውን ጠላሁ ማን ነው ከልካይ እግዚአብሔር ሰውን ተጣላለ ብለብትል ማን ነው ከልካይ እኔ እናንተን አልወዳችሁም ብሎ ቢለን ምንም አታመጣም ወንድምዬ እኔም አንተም አንቺም ምንም አናመጣም ዳውን ብለብትል ሰላማዊ ሰልፍ ላይ ብትወጣ ጎማ ብታቃጠል ምናምን መንገድ ብዘጋ ምንም አታመጣም ምንም አልወዳችሁም ብሎ ቢለን ምን ታመጣለ ምን እናመጣለን ወንድሞቼ እናቶቼ ምን እንደምናመጣው ሐሳብና አስቀይረዋለን ሰላማዊ ሰልፍ ወጣ አራ ሚካኤል እንዳለኮ ተሰልፉብኝ የዓለም ህዝብ ነው በሙሉ የተሰለፈው ያየውን ኒኮላራቸው ይዘው ሊተኩሱት ነው በቃ እኔ ሐሳቤን ቀይሬ ይወዳቸዋለሁ ብዬ ልበል ይመስላል አዛብ በገንቦ እንዳለ ጠብታ ናቸው ይላል እግዚአብሔር በመድር ያሉትን ሁሉ እንደምናምን ይቆጥራቸዋል ይላል ስለፈጠረን የፈጠረን ጌታ አከበረ እንጂ እኔ እናንተ በሱ ፊት እኮ ምንም ታስበው ዘንድ ሰው ምንድነው ነው ያለው ዳዊት ተጎበኛው ዘንድ የሰው ልጅ ምንድነው ይላል ምንድነው አንተ ምንድነኝ እኔ ምንድነሽ አንቺ በእግዚአብሔር ፊት ምንድነው ያዛ መንግስታት በለብተለ ራሺያ እነ ባይደን እነንተና ሺጂንፒ ምናምን ነገር የቻይናው አረ የሩሲያው በለምተል በገንቦ እንዳለ ጠብታ ናቸው ይላል ኢሳይያስ ሲነግር አዛብ ገንቦ ውስጥ እንዳለ ጠብታ ከነ ሊኮራቸው ጭምር ከነ ኒኮላራቸው ጭምር ከዛ የተነገረ ያለው እግዚአብሔር ከፈለገ የቀመሙትን ኒኮላር ለሊቱን ሁሉ ጥሩ ልድልድ ያለ እርጎ አድርጎት ሊያድረው ይችላል ገዳዩን መርዝ ወደ እርጎነት ቀይሮት ሊያድረው ይችላል He is mighty God አረ ሁሉ ቦምብ ታጥቀዋል ማለት ነገር ብሏል ውሃ ላይ ያርገው ይችላል ውሃ አንድ መልአክ ብቻ በበትሩ ነካብ ያደርገው መልአኩ ማለት በበትሩ ብቻ ነካብ ያደርገው ውስጡ ያለውን እሳትን በእሳት እግዚአብሔር ይሽራዋል ሄኖ ገናናው እግዚአብሔር ሄኖ እስራኤል አምላክ ለኛ ነው ልብ ምታችን ቀጥ የሚለው ነገስታት ተነሱ ምናምን ነገር ብለን ብንል ደስ ይላል ጌታዬ ዘርቶ ልዴ ይገዛልህ ባላቅም በዚያ ሆነ ታያቸው ዘንድ ባክህ ከኔ ጋና ወደ ሌላ ቦታና ዳርቻ ያለህ አለው ዳርቻቸውን ታያለህ ሁሉን ግን አታይም አለው ህዝቡ ብዙ ስለሆነ ማለት ነው እነርሱንም እርገምልኝ አለው ለሁለተኛ ጊዜ ወደ ጾፊምም ሜዳ ወደ ፈስጋም ተራራ ራስ ላይ ወሰደው 7 መሰዊያዎችን ሰራ በየቦታው ነው የሚሰራው ምድጃ እንትን ምድጃ ይጠዳ እንደ በየቦታው ይሄድ አንድ ወይፈንም አንድ አውራ በግም አሳረገ እያቃጠለ ማለት ነው እግዚአብሔርም በለዓምን ተገናኘው ለሁለተኛ ጊዜ አንበሳው ዛ እየተገናኘው ነው እና ቆይ ብሎ ማለት ባፉም ቃል አድርጎ ባላቅ እንዲበል ተመለሳለ ወደ እርሱ መጣ እነሆ ከእርሱ ጋር አንድ የሞዓብ እመልሰው ዘንድ አችልም አለ አየ እስራኤል እግዚአብሔር ከጥንት ህዝብ ነው እስራኤል ከጥንቱ አምላካችን እግዚአብሔር የወደደው ህዝብ ነው ገና በማህፀን ሳለ ነው ያዕቆብን የወደደው ያዕቆብን ሲወደው ከሱ ጉልበት የሚወጡ ልጆቹና ዘሩን ተወልዱ ለዘላለም ነው የወደደው ለዚህ ነው በነቢያት መጽሐፍት ላይ ሲናገር እግዚአብሔር እስራኤልን በዘላለም ፍቅር ወዶታል ይላል አንተ በዘላለም ፍቅር የወደደውን ህዝብ አይነን ያጉረጠረጥክ ረግመው ልታጠፋው ይመስላል ሂድና ተሰለፍ ከአያቶላ ጋር ከፈለክ ማለት ነው እዛው ጭዳ ዶሮ አድርጋ ትሸኛለች ማለት ነው ሂድና ተሰለፍ
እንደምንም አውጣተን የአየር ትኬት እንገዛላችኋለን አንዱም ብሏል የጠገበ ትናንት ነው ዛሬ ነው የሰማሁት እነሱን መጨረስ ነበር እንጂ ምናምን ነገር ብሎ ይላል አሜሪካ ሀገር ላይ ተቀምጦ እኔ የምልህ ለምን በእውነት ወገኖች እዚህ ጠይቄ የአየር ትኬት ይችሉታል እና ጦርነቱ ጋፕ ሲል በረራ ሲጀመር እንትን ቴል አቪቭ እንዲሄድ ማለት ኢየሩሳሌም ይሄድ እኔ የአየር ትኬት እንጥለዋለሁ ለምን አይሁዳውያኑን መጨረስ አለብን እያለ ሲል ስለነበር ማለት ነው ማክዶናልድ በልተህ እንደምታወራው አይደለም ገና ስትገባ ከዴቪድ ቤንጎሪያን ኤርፖርት ላይ ማንጅራትን አንቆ ሽምቤት ወይ ሞሳድ ይቀበልና ወስዶ እንዳይጥ ጉርጓድ ውስጥ ይጨምራል ማለት ነው ከዛ ዛ ያገለግሉሃል ያገለግሉሃል አንተ አሜሪካ በርገርህን እየበላህ የእግዚአብሔር ሕዝብ ይጥፋ ትላለህ አይደል ይቀበሉሃል አልኩ እኔም ላንተ ሞሳድን ትራይነ ሽምቤት የሀገር ቤቱ የሀገር ውስጥ የደህንነት መስሪያ ቤቱ አንቆ ልክ ያስገባሃል ማለት ነው በለፈለፉ ይጠፉ ብሎ ሚል ጥቅስ የለም እንግዲህ ይሄን ቢል ያኔኛ በርቀት በቲክቶክ ላይ እንሰራ ነፍስ ይማር ብለን ነፍስ ይማር ባጸደ ገነት ያኑርልን ብለን አንልህም ምን ባጸደ ገነት ትኖራለህ አንተ የኪዳን ሕዝብ ይረገምክ እግዚአብሔር ምን አለ በለዓ ምንድነው ያልከው በለዓም እስኪ ቆይ ወደ በለዓም እንመለስ እነሆ ለመባረክ ተዛዘን ተቀብያለሁ እርሱ ባርኮታል ማን ነው እርሱ የተባለው እግዚአብሔር ባርኮታል ማንን እስራኤልን ከነክፋቱ ጭምር ያዕቆብን አወዶታል ባርኮታል በዘላለም መውደድ ወዶታል እንዴ እግዚአብሔር ግን እንዴት ነው ግን የምታስበው ብለካል ሂሳቡን ሄደ ከሰማይ አውርደው ዳርያስ በቃ ባረከው እስራኤል በቃ ወደደው እግዚአብሔር እስራኤል ለምን ተወደዋለህ ያዕቆብን በለዋ ጌታን ከፈለክ ማለት ነው እንተወደዋለህ እስራኤልን በለው ከምርኮ ምድር በመረቱ በፉጨት ጠርቶ የሰበሰበውን ሕዝብ አንተ ከናያቶላ ጋር ተሰልፈ ይጥፋ ብለህ ትላለህ እስራኤልና ዘሩ የአብርሃም አምላክ አሁንም ለዘላለም ይባርካቸው በእውነት ኢራንም ቢሆን እግዚአብሔር ለዘላለም ይባርካት ክፉዎች ግን በክፋታቸው ፈንታ ይነቀላሉ እመልሰው ዘንድ አልችልም አለ በቃ ተናገር አንበሳው ዛው ሆኖ ያናዘዘው ነው ይሄ ሁሉ ሲወይ ሁሉ ጌታ ከበለዓም ጋር ሁሉ ሲነጋገር እስራኤል የት ነው ያለው በሞዓብ ሜዳ ላይ ለጥ ብሎላል እሱ ምንም ያውቀው ነገር የለም ምን እየተከናወነ እንደሆነ አያውቅም አምላክ ስላለው እረኛ ስላለው መሪ ስላለው በቃ ምን ሙሴ በናልባት ነብይ ስለሆነ እግዚአብሔር የገለጠለትን ሁሉ ያውቃል ስላወቀም ነው የጻፈው በያዕቆብ ላይ ክፋትን አልተመለከተም አሁን በጣም ስላቃይ ወንድሞችና እህቶቼ በያዕቆብ ላይ ክፋትን አልተመለከተም ቆይ ጌታው እንተን ምስሩን ሲሸጣው ለወንድሙ ላይ ይዘው ደሞ ሲወጣ ሰራሱ ተረከዙን ይዞት አይደል እንዲወጣው ይሄ ክፋት አይደለም እንዴ ምናም ነገር ብለውታል እግዚአብሔር ከእንደዚሁ ድካም ሁሉ ጭምር ነው የወደደው ወድጃችኋለሁ ብሎ ሲላቸው እስራኤልን በአመን ወደድከን አሉት ያዕቆብ የኤሳው ወንድም አልነበረም እንዴ አለ በሚልኪያስ በኩል ማለት በነቢያት ያባቶቼ አምላክ ያዕቆብ የኤሳው ወንድም አልነበረም እንዴ አላቸው ኤሳውን እኮ ምድረ በዳውን ርስት አርጌ ሰጥቻለሁ ግን ወደድኩት ማንን ያዕቆብን እንዴት ምሕረት ለወደደ ለሮጠም አይደለም ከሚምር ከእግዚአብሔር ዘንድ ስለሆነ በቃ ምሕረቱንም ለወደደው ነው የወደደውንም ለወደደው ነው ለምን ወደድክ ለምን ጠላህ ብለን እንዳንል ስራ ሰሪውን ምን አድርገህ ትሰራለህ እንዴት ነው የምትሰራው ማለት እንዴት ነው ማለት በምንኛ አታያይ ነው የምታየው ብሎ ለማለት እንኳን እድል የለንም ዳንኤል ይከለክለናል በዳንኤል በኩል እግዚአብሔር በላይ በሰማይ በታች በምድር እንደ ፍቃዱ የወደደውን ያደርጋል እጁን የሚከለክላት ወይስ ምን ታደርጋለህ የሚለው የለም ይላል ያብራም ምን ያደርክ ነው ግን እንዴት እንደዚህ ትናገራለህ በስሜት ነው እንደምትናገረው ብለህ እንዳትለው በስሜት አይናገርም ጌታዬ በስተት ነው ያደረከው ብለህ እንዳትለው በስተት በሱ ዘንድ የተደረገ የለም
በስተት የተደረገ በስሜት የተነገረ የለም ኢሳይያው እንደዚህ ይላል እኔ እግዚአብሔር ነኝ ጽድቅን እናገራለሁ ቅንን ነገር አወራለሁ እናንተ ያዕቆብ ቤት ሆይ በከንቱ ፈልጉኝ አላልኩም ብሎ አላቸው ይላል ምንን አወራለሁ ጽድቅን ምንን አወራለሁ ቅንን ነገር አንደበቱ በጽድቅ የኔ አባት ቃሉ ካንደበቱ በጽድቅ ይወጣል በሱ ዘንድ በስተት የተደረገ በሱ ዘንድ በስሜት የተነገረ በሞቅታ የተነገረ ነገር የለም ያዕቆብን ሲወደው በስሜት አይደለም የሚወደደው ኤሳውን ሲጣላው በስሜት ተነስቶ አይደለም የሚጣላው ሰሪ ስለሆነ ሁለቱንም በማህፀን የሰራቸው ማናቸው መሰሪዎች ማናቸው መልካሞች እንደሆኑ ያውቃል እኔንም አንተንም ሁኔታን አይቶ የሚወድ ቢሆን ኖሮ እኔ እናንተን ወደዳለን እንዴ ወንድሜ ምን ያዕቆብ ጋር ምን አስኬደ በረከት አንተ ትወደዳለህ ቤኪ በፍጹም ጌታ አይቶ ልውደድ ብሎ ቢል ሰላም ትወደዳለች በፍጹም ማርዬ ወደዳል በፍጹም ቢንያም ኤርሚያስ ይወደዳል ቶ እኛው ራሳችን እናውቀዋለን የምን ያዕቆብ ላይ መንጠልጠል ነው ራሳችን እናውቀዋለን እንዴት አይነት መሰሪዎች እንደሆንም ማለት ነው ከነካፋታችን ከነድካማችን ጭምር እኮ ነው ወድጃችኋለሁ ብሎ ያለን ምን ስላደረግን ምንም ያዕቆብ ምን ስላደረገለት ነው የወደደው ምንም በያዕቆብ ላይ ክፋትን አልተመለከተም ይሄን ሁሉ እኮ በለዓምን አይኑ ሲገልጥለት ነው በእስራኤልም ጠማምነትን አላየም የእግዚአብሔር ፍለጋው መንገዱ መውደዱ ስራው አድራጎቱ የኔ አባት የኔ ጌታ ኤርሚያስ አያብራራውም ለመንገዱ ፍለጋ የለው የምህረቱ ባለጠግነት የፍቅሩ ባለጠግነት እንዳልኩ ሞቅ ብሎት ኪዳን አይገባ እንደተናደደ አይፈጅም በመዝሙር መጽሐፍ ላይ ሲናገር ሰየኔ ጌታ ስም ለዘላለም ይባረክ አባይ በመዝሙር መጽሐፍ ላይ ሲናገር እስራኤል በድለውት በመድረ በዳ ቢሄዱበት ባጉረመረሙበት ላይ መጽሐፍ ቅዱስ እንደዚህ ይናገራል ሊያጠፋቸው ወጣና ስጋ መሆናቸውን አሰበ ይላል ስለዚህ ራራላቸው የኔ ንጉስ ለዘላለም ስም ይባረክ ሊያጠፋኝ በሰራውት በደና ኃጢያት ምክንያት ሊያጠፋኝ የሚችልበት ብዙ ቀናቶችና ብዙ ሰዓቶች ብዙ ወራቶች ብዙ አመታት ነበሩ ስጋ መሆኔን አስበው ራራልኝ እስራኤልን ስጋ መሆናቸውን አሰበ ይላል ወጥቶ የማይመለስ መንፈስ ስጋ መሆናቸውን አሰበ እግዚአብሔር ቃል ሊያጠፋቸው ወጥቶ ማለት ነው አስመረረው ታስቆጥተውት ዛሬን ግዛው የአብርሃም አምላክ ስሜ ከእግሮች በታች ለዘላለም እኔነቴ ባንተ ፊት ለዘላለም ይናቅ አንተ ማለት አንተ ነህ አንተ ማለት አንተ ነህ እንደ ሰው አይደለም ስትወድ እንደ ሰው አይደለም ስትጣላም እንደ ሰው አይደለም ስትቆጣም እንደ ሰው አይደለም ቁጣ እንኳን ለጥቂት ጊዜ ነው ምሕረት ግን ለሕይወት ዘመን ነው ተብሎ እንደተጻፈ ኢሳይያስ እንደተናገረ ያልጠፋኑ ማን ኤርሚያስ እንደተናገሩ የግረት ስለበዛ ነው ይላል ርህራሄው አያልቅምና የሰው ልጆች ከልቡ ስለማያስጨንቅ ተመልሶ ይራራልናል ይላል ስም ይባረክ ስለ እስራኤል የኔ ጌታ ኢየሱስ ክርስቶስ በመንፈሴ ላይ የሚሰማኝን እኔ ነኝ ማቀውን ሞችናቶች ለማስመሰል አይደለም ማለቅስ ውስጤ ላይ በመንፈስ ቅዱስ የሚናገረኝ
እስራኤል ለዘላለም ይባረክ። ዘራቸው እንደ ሰማይ ከዋክብት ይብዛውን። ስለ ወንጌል ጠላቶች ናቸው፣ ስለ አባቶች ግን ተወዳጆች ናቸው ብሎ የሚለውንም እውነት ይዤ ኢየሱስ ክርስቶስን በናቸው ያድናል እሱ እውነተኛ መሲህ ነው ብዬ በነግራቸው ብዙዎቹ ሊገሉኝ ይነሳሉ። ግን ቢሆንም እወዳቸዋለሁ። የተቀበልኩት የክርስቶስ መንፈስ እስራኤልን እንድረግመው የሰውን ዘር እንድረግመው እግዚአብሔር አልጠራም። እና እንደዚህ ይላል አምላኩ እግዚአብሔር ከእርሱ ጋር ነው ይላል። በእስራኤል ጠማምነትን አላየም። አምላኩ እግዚአብሔር ከእርሱ ጋር ነው። እሱ ጋር ስለሆነ ነው አየህ እንደ እንስት አንበሳ ተጋድሟል ይላል። ወንዱ አንበሳ የት ነው ያለው? እዛ በለዓምን ከተራራ ተራራ ሲቀያየር እየተከታተለው በልዝቤን እንዳትረግም እዚህኛውም ተራራ ላይ ቢሆን ሐሳብ መቀየር እንዳይመስልህ። የመጀመሪያው ላይ ገና ልትራገም ስትል በሰባቱም ቦታ ላይ ሲዘዋወር ሲንከራተት ሰባቱም ቦታ ላይ እግዚአብሔርን ሐሳብ አታስቀይረውም። ሰባት ቦታ ላይ ሰባት ጥጃ ሰባት በግ ስላረደ በሰባተኛ ደከመ ምናምን ነገር ብሎ የሚተው እንዳይመስልህ። ለበላተኛ እግዚአብሔር ሕዝቡን አሳልፎ አልሰጠም። ለበላተኛው ለሃያቶላ መንግስት እግዚአብሔር እስራኤልን አሳልፎ አይሰጥም። በእርግጥ እኔ ክርስቶስ አገልጋይ አይደለሁም። ያ ክፉ ሰው የዘመኔ ሃማ የተናገራትን አዋጅ በዚያን ቀን እችን 15 ዓመት እንዳታሳየው ብዬ በፊቱ ተንሰቅስቄ በመስቀሉስ ያለቀስኩት ለቅሶ አቃለሁ። የኔም ባንኳን ጭምር ይጥለዋል አልኩ። ሌሎቹን ሲያስወግዱ እሱን የተውት ምናልባት እግዚአብሔር እድል ቢሰጠው እግዚአብሔርን እስራኤልን ይባርክ ዘንድ እንዲወደድ ባየ ጊዜ በለዓም እግዚአብሔር እስራኤልን ይባርክ ዘንድ እንደወደደ ባየ ጊዜ እግዚአብሔር እስራኤልን መርገምን አይወድም፣ መባረክን ግን ይወዳል። እግዚአብሔር እስራኤልን ስትባርክ ይወዳል፣ ከረገምከው ግን ይረግማል አልኩ። ለአብርሃም የገባው ኪዳን ትዝ አይላችሁ? ለሽማግሌው የሚረግሙን ይረገማሉ የሚባርኩ በላሁን ጎተተ በረከትንም ጎተተ ወደ ቤት ማምጣት ትችላለህ። ባርከህ እርግማንንም ጎተተ ወደ ጓዳ ወደ ህይወት ማምጣት ትችላለህ። እስራኤልን እርገም። በእውነት እልሃለሁ ሕያው ጌታ እግዚአብሔር ምስክርላችኋለሁ ቤታችሁን መከራ ሲጎበኘው ታያለህ ማለት ነው። ያለ አብርሃም የገባው ኪዳን ቤትህን ሲያንኳኳው ታያለህ። ኢቭን በዚህ ምክንያት አገሮች ሁሉ ጭምር እንኳን ሳይቀር ተረግመዋል። በሄዱበት አገር አግባብ ያልሆነ ግፍ ባደረጉባቸው ሰዓት ላይ ባቢሎን በል ዋቴቨር የአሕዛብ መንግስታት እንዳደረጉባቸው ግፍና ጭቆና መጠን እግዚአብሔር እንደዛው ለዛ ህዝብና ለዛን አገር ብድራታቸው መልሷል። አሁን መመረቅ የናንተ ነው፣ መርገምም የራስህ ነው። እኔ ግን ይሄው እባርካለሁ በአባቶቼ አምላክ በእስራኤል አምላክ ስም በጌታዬ በኢየሱስ ክርስቶስ ስም እስራኤል ዘር ትውልዱ ለዘላለም ይባረክ። ከኪዳን ጋር ነው የሚቆመው። የሕያው አምላክ ለዘላለም የሚኖረው ንጉስ የእስራኤል አምላክ እግዚአብሔር አገልጋይ ነኝ። የክርስቶስ መንፈስ በውስጤ ስላለ እባርካቸዋለሁ፣ አረግማቸውም፣ እጸልይላቸዋለሁ፣ አልጠላቸውም። የነሱ ምላሽ የቱንም ያህል ቢሆን በፍጹም መንፈስ አይችልም፣ የተቀበልኩት መንፈስ አይችልም። ስለነሱ ስጸልይ ያለ እንባ ጸልይ ያላቅ ይሄን ያደረገው እግዚአብሔር ነው። ምድራቸውን እንኳን ሄጄ ረግጬው አላቅም። አንዳንዱ አንተ የሞሳር ተከፋይ ምናምን ነገር ይለኛል። የፈለከው ማለት ይችላል፣ ጉዳያችሁ ነው የሚመለከተኝ። እሺ አስቀድሞ ያደርግ የነበረውን አስማት ይሻት ዘንድ አልሄደም ይላል። በቃ አስማት ቀረዘ፣ ወደ ቤት ተመለስ። ጋይድ በላም ፊትን አዙርና ሂድ አለ። ያው ነገር ግን
ፊቱን ወደ ምድረ በዳ ፊቱን አቀና ይላል። በቃ ይሄው አልሳካለ ብሎ ሲል ወደ ምድረ በዳ ነው የሚያስኬድ እግዚአብሔር። ታዲያ ድሮስ እግዚአብሔር በጸናች እጁ ከግብጽ ምድር ያወጣውን ሕዝብ አንተ መንገድ ላይ ሰንደል ለኩሰ ጆሮ ላይ ሳሙና በጋርደ ዶሮ ጠምዝዘ የአባቴ አምላክ ይድፋችሁ ይጨርሳችሁ ብለህ ልታስቀረው ለዘላለም ርስት የጠራውን ሕዝብ በርግማን አታስቀረው። አንዳንዶች እኮ ይመጡና በሌሊት የመቃብር አፈር ይበትኑብናል አይደል? አንቺ እኮ በክርስቶስ ኢየሱስ ዳግም የተወለድሽ የእግዚአብሔር ልጅ ነሽ እህትዬ። በክርስቶስ ኢየሱስ ዳግም የተወለድሽ ነሽ። 10 ጊዜ መቃብር አፈር አይደለም የፈለገ ይበቱን የይሁዳው አንበሳ ጠባቂሽ ነው እህቴ። የይሁዳው አንበሳ ጠባቂያችን ነው። የእስራኤል አምላክ የዘላለም አምባችን ነው። በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔርን አንተ መታመኛዬ ነህ እለዋለሁ፣ እርሱም ካንዳኝ ወጥመድ ከሚያስደነግጥም ነገር ያድንሃል፣ በላባዎቹ ይጋርድሃል ብሎ እንዳለ ማለት ነው። ምድር ሁሉ የተሸከመቻቸውን ጣዖቶቿን አራግፋ ወደ ኢየሩሳሌም የምትከተምበት ዘመንና ወራት ይመጣል። ጌታ በነቢያት እንደተናገረ አንድን አይሁዳዊ ለመግደል ዓለም ሁሉ እንደዚህ እንደሚረባረብ አንዱን አይሁዳዊ ሰው ለመያዝ ዓለም ሁሉ ይሯሯጥልሃል። ከምን የተነሳ አምላካችሁ እግዚአብሔር ከናንተ ጋር አለ ብሎ አንዱን አይሁዳዊ ሰው 7 አሕዛብ ፈልጎ ይዘዋል። አምላካችሁ እኮ እግዚአብሔር የተፈራና የተመሰገነ አምላክ ነው። የያዕቆብን አምላክ መጠጊያችን ልናረገው እንፈልጋለን። ኑና አሳዩን ባካችሁ ሰዱን ወደ ኢየሩሳሌም ሰዱን የሚባልበት ወራት ይመጣል። ይመጣል። በላምም አይኑን አንስቶ እስራኤልን በየነገዱ ተቀምጦ አየ ይላል። የይሁዳ፣ የዛብሎን፣ የንፍታሌም፣ የአሼር፣ የብንያም፣ የዮሴፍ፣ የኤፍራይም፣ የምናሴ በየነገዱ እዛ ተቀምጧል። ሞዓብ ምድር ላይ ተቀምጦ አየ። የእግዚአብሔር መንፈስ በላዩ መጣ በበለዓም ላይ ዋት አው እስራኤልን ለመባረክ ጠንቋዩን ሁሉ እግዚአብሔር ሐሳብ አስቀይሯል እኮ። እንደዚህ ነው የሚያደርገው። ምሳሌውን ይመስል ዘንድ ጀመረ፣ እንዲህም አለ። የቢኦር ልጅ በለዓም እንዲህ ይላል፣ አይኖቹ የተከፈቱለት ሰው እንዲህ ይላል። አዎ አሁን አይን ከተከፈተ በትክክል ስለ እስራኤል አተያይ ሁሉ ይቀየራል ማለት ነው። ብዙ እኮ አይኑ ስላልተከፈተለት ነው የብሉይ ኪዳንና የአዲስ ኪዳን መጽሐፍት እያነበበ የክርስቶስ መንፈስ በውስጥ ያለ ብሎ ግን ገና አይኑ አልተከፈተለም። የክርስቶስ መንፈስ ካለማ አይኖች ይከፈተላል። አይን ሲከፈት እግዚአብሔር ስለቀደመው ሕዝብ ምን ብሎ እንደተናገረ ስለ እስራኤል ምን ብሎ እንደተናገረ ፈንታው ብሎ ይታያል። የቢኦር ልጅ በለዓም እንዲህ ይላል፣ አይኖች የተከፈተለት ሰው እንዲህ ይላል፣ የእግዚአብሔርን ቃል የሚሰማ ሁሉን የሚችል አምላክ ራእይን የሚያይ የወደቀው አይኖቹ የተከፈቱለት እንዲህ ይላል። እሺ ምን ይላል? ያዕቆብ ሆይ ድንኳኖችህ፣ እስራኤል ሆይ ማደሪያዎችህ ምንኛ ያምራሉ። በለው 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 እንደ ሸለቆ በወንዝ ዳር እንዳሉ አትክልቶች እግዚአብሔር እንደተከለው እሬት በውሃ ዳር እንዳሉ ዝግባዎች ተዘርግተዋል። ድርቀት የለም እያልክ ነው በለዓም በእነሱ ዘንድ? አዎ የለም። ለምን? እግዚአብሔር በመካከላቸው ነው። የንጉሡ ልታ በመካከላቸው ነው። አምላኩ እግዚአብሔር የወደደው ነው። ማደሪያዬን በመካከላችሁ አድርጋለሁ ነፍሴም አትጸየፋችሁም ብሏቸዋልና። ያዕቆብ ሆይ ድንኳኖች እንዴት ያምራሉ። ከማድጋዎቹ ውሃ ይፈሳል አለ። ድርቀት የለም እያለ ነው። የሚጠጣ በሽ ነው። ዘሩ ብዙ ውሆች ይሆናል፣ በብዙ ውሆች ይሆናል።
ንጉሱም ከአጋግ ይልቅ ከፍ ከፍ ይላል። የማ ንጉስ? የእስራኤል ንጉስ። በእስራኤል ላይ መንግስት የሚመጣው የአጋግ ንጉስ ያኔ ትልቅ ነበር። ይሄ አማሌቃዊ ማለት ነው። ያው ለአንደኛው የአያቶላ ወንድም ያው ለዚህ ቁጥር 7 ላይ ማለት ነው 24:7 ዘውልቁ ላይ ቀጥታ የአያቶላ የኢራኑ መሪ ወንድም ነው አጋግ የሚባለው አማሌቃዊ። ንጉሱ ከአጋግ ይልቅ ከፍ ከፍ ይላል፣ መንግስቱም ይከብራል አለ። የማ መንግስት? የእስራኤል መንግስት። እግዚአብሔር ከግብጽ አውጥቶለታልና ጉልበቱ አንድ ቀንድ እንዳለው ነው። ጠላቶቹን አሕዛብን ይበላል። ማ? እስራኤል። ለዚህ ነው ያኔ ከተነስ አጠፋዋለሁ ብለህ ከተነሳበት ሂዝቦላሁን ማነው ሐማሱን ሐውቲሁን ኢራኑን ኢራቁን ሶሪያሁን ኢትዮጵያሁን ሱዳኑን ቻይናውን የገባበት ገብተው ይበሉዋል። ይሄው ጌታ እግዚአብሔር ምስክር ነው አልኩ። እግዚአብሔር ባንድ በሌላ መንገድ ይናገራል። ይበሉዋል። ህልውናቸው ላይ አንተ እንደፈለክ ተሞላቀህ እንደፈለክ ጠግበህ ተናግረህ አንተ በሰላም አታድር። ለህልውናቸው ስጋት ኮንክ ያለህበት ሀገር ድረስ ትኬት ቆርጠው ይመጡልሃል። በማታቀው ሁኔታ በማያስጠቅ እስራኤላዊ መሆናቸው ራሱ እንኳን አጣቃቸው እና ወደ መቃብር ሸኝተው ይመለሳሉ። እነሱ በሰላም እጃቸውን አንተም ብለው ማለት ነው። ጠላቶቹን አሕዛብን ምን ይላል? ይበላ። ከተነሳበት ይበሉዋል። እበላቸዋለሁ ብለህ ካል ቀድመው ይበሉዋል። አስበላቸዋለሁ ብለህ ካልክ ቀድመው ይበሉዋል። ያኔም አሁንም ለወደፊትም ነው የሚቀጥለው። አጥንቶቻቸውንም ይሰባብራል፣ በፍላጻዎቹም ይወጋቸዋል። ያው ፍላጻ ማለት ነው መውጊያው እያየህ ነው አይደል? የጦር ጀቷን አስነስታ ተባረካለች ማለት ነው። እንደ አንበሳ አርፏል ተኝቷል፣ እንደ ንስቲቱ አንበሳ ተጋድሟል። ማን ያስነሳዋል? የሚመርቁ ሁሉ የተመረቀ ይሁን። የሚመርቅ ሁሉ እስራኤል የሚመርቅ ሁሉ የተመረቀ ይሁን። መንፈስ ቅዱስ በሱ ላይ ሲመጣበት በለዓም እንድን የተናገረው አንተ ግን የክርስቶስ መንፈስ በእኔ ውስጥ አለ ብለህ እስራኤልን ለመመረቅ አቅቶ ይተናነቃል እና ትረግማለህ አይደል? እርገም። ቤትህን ግን የሕያው ጌታ እግዚአብሔር ምስክር ነው፣ ቤታችሁን ያንኳኳዋል አልኩ። በልጅህ ወይ በሚስትህ ወይ በባልሽ በኩል ወይ በጤንነት ወይ በሆነ ነገር ብቻ የቤት ሥራ ይሰጣል እግዚአብሔር። ሕያው ጌታ ኢየሱስ ክርስቶስ ምስክሬ ነው አልኩ። የእግዚአብሔር ቃል ነው፣ አይታጠፍም፣ አይሻርም። በስሜት የተነገረ ነገር አይደለም። ይሄ የሚመርቅ ሁሉ የተመረቀ ይሁን፣ የሚረግሙ ሁሉ የተረገመ ይሁን። ዋት አሁን እዚህ ብዙ ምሩቃን ብዙ እርጉማን አላችሁ ማለት ነው። በእጃችሁ አውጥቶ ባይጽፍም በልብህ የምትናገረውን ልዑሉ ስለሚሰማ ስለሚያይ ማለት ነው። የባላቅ ቁጣ በበለዓም ላይ ነደደ፣ እጆቹንም አጨበጨበ ይላል። ይህን ሁሉ ነገር ሲያወራ ማለት ባላቅ ቦግ አለበት፣ ተናደደ፣ አጨበጨበ። ባላቅ በለዓምን ጠላቶቼን ትረግም ዘንድ ጠራሁ። ማነው? ጠላቶቼን ትረግም ዘንድ ጠራሁ። እነሆ 3 ጊዜ ፈጽመህ መረካቸው። አሁንም ከእንግዲህ ወደ ስፍራ ሽሽ አለው። ሂድ ወደዛ፣ ቶሎ ሂድ። እኔ ጠራው እንድትረግማቸው እንጂ ባጭራ ያስቀራችሁ እያልክ እንድትል እንጂ ዝም ብለህ እንደዚህ እንድትመርቅ እንድትባርክ አላበዛውም እንዴ? 1 2 3 በቃም በሄድክበት ተራራ ቀይረህ እርገም ብዬ ስለ ተራራ ስትቀይር አንተ ትባርካለህ። እኔ ገንዘቤን እኮ ያወጣሁት እንድትባርካቸው አይደለም፣ እዚሁ በተኙበት ሜዳ ላይ እንድታስቀርልኝ ነበር።
እና አሁን ምንም እያርከው ያለው ነገር እኔ ከምልጋ አንድ አይነት አይደለም ስለዚህ ወደ ሀገር ቶሎ ንካዋል ሸሽ እግዚአብሔር እንደዚህ ቋንቋህን እንደበላልቆ ረጋሚውና አስረጋሚውን ይበትናል ማለት ነው ጻድቅ ነው ጌታዬ ቢንያም አርፈ ተቀመጥ ከገባና አግባና አውራ ከፈለክ ሄድና ተዋጋ ከፈለክ ኢራን ማለት ነው ኢራን ግባና ሄድና ተዋጋቸው ያው ነው ፈቅጄልሃለሁ እሺ የአየር ትኬት ከፈለክ እንከፍልልሃለን በፓኪስታን በኩል መግባት ትችላለህ ወታደር እየፈለገች ነው ኢራን ይርግባና ተዋጋ እኛን ተወን አርፈ ተቀመጥ እኔ አከበርኩ አለው አከብር ዘንድ ወድጄ ነበር እግዚአብሔር ግን እኖ ክብርህን ከለከለህ አለው ኖ እግዚአብሔር ክብሩን አልከለከለም ታች ረድ ለምን ያስገባል ታች ረድ ዘመላችሁ አታስገቡ ወገኖች ይሄ የሃያቶላ መንፈስ ቋልኩ በጣም ብዙዎቹን አንቀዝቅዟቸዋል ይሄ ፋርስ አለቃ የተቆጣ መንፈስ ማለት ነው በጌታ በኢየሱስ ስም እንፈጣፍጠዋለን አልኩ ከስጋ ለባሽ ጀርባ የተደበቀ አውሬ የፋርስ አለቃ መንፈስ ከቅዱሳን መላእክት ከነቅዱስ ገብርኤልና ከነቅዱስ ሚካኤል ጋር የተዋጋ ቅዱስ ጳውሎስ በአየር ላይ ያሉ የጨለማው ኃይላት ስልጣናት አለቆች የጨለማው ገዢ ያላቸው ማለት ነው ተቆጥቷል አንዱ ጴንጤ ላይ ማኒፌስት አርጓል ራሱ ተገልጧል ወጣ በየሳለለው ራሱ እየጻፈ ነው ራሱ እየወጣ ነው የቀትር ባቢ መስል ይሽለከለካል እግዚአብሔርን ቃል ከመስማት ይልቅ ሌላ ወሬ ያወራል ማለት ነው ኦኔተር በየመላችሁ የፋርስ አለቃ ስፒሪት በዓለም ላይ ገዢኔ ብሎ የተቀመጠ መንፈስ ማለት ነው ይሄን መንፈስ የግሪክ አለቃም ይራዳው ነበር ያኔ ማለት ነው ይረዳዳል አላየ ኢትዮጵያ ውስጥ ቁጭ ብሎ ስለ ኢራን እስራኤል ልጅ ጥፋተኛ ይላል በምን በኩል ነው እስራኤል ጥፋተኛ የምትሆነው ትጠብቅ ነበር አይደል አንተ ኒኩሌር ሰርቶ ኢራን ወርውሮ እስራኤልን ጨዳ ሲያረግ ትጠብቅ ነበር አይደል ሞታቸው ትንቢታዊ ጦርነት ይሁን የሉና ጉዳይ ይሁን ምንም የምታውቀው ነገር ዝም ብሎ መጻፍ ዝም ብሎ መቃወም ዝም ብሎ መክሰስ ኪዳኑ ብቻ ያደቃል አልኩ ከእስራኤል ጋር የቆመው ኪዳን የአሕዛብን መንግስታት እያደቀቀ ያያየው ስለሆነ ማለት ነው አከብር ዘንድ ወድጄ ነበር እግዚአብሔር ግን ነው ክብርህን ከለከለህ አላለው ነው እግዚአብሔር ክብሩን አልከለከለው በለዓምን ባላቅን አለው ባላቅ በቤቱ የሞላውን ብርና ወርቅ ቢሰጠኝ መልካሙን ወይንም ክፉን ከልቤ ለማድረግ የእግዚአብሔርን ቃል ተላለፍ ዘንድ አይቻለኝም እግዚአብሔር የተናገረው እርሱን እናገራለሁ ብዬ ወደ እኔ ለላካቸው መልእክተኞች አልነገርኳቸውም ምን አሁንም እነሆ ወደ ህዝቤ እሄዳለሁ ና የህዝብ በኋለኛው ዘመን በህዝብህ ላይ የሚያደርገውን እነግርሃለሁ አለው ወይ አሁን እኔ በቃ እኔ ልሄድ ነው ከፈለክ የቤተን ሀብት ሁሉ ብሰጠኝ ይሄንን ህዝብ እንዳልረግመው እግዚአብሔር አምላኬ ቃሉን ባፌ ላይ አኑሯል እንድባርክ ብቻ ተዛዝ ተቀብያለሁ እግዚአብሔር መንፈሱን በበልዓም ላይ እኮ አመጣ ይላል መንፈስ ቅዱስ እና የእግዚአብሔር መንፈስ ሲመጣ እስራኤልን ባረከው የሚባርኩ የተባረኩ ይሁኑ የሚረግሙ የተረገሙ ይሆናል ብሎ ያለው መንፈስ ቅዱስ ነው እስኪ እናት ወልዳለች እስራኤልን እርገሙ በቤታችሁ ተንበርክክና እስኪ እርገማቸው ሕያው ጌታ ለዘላለም የሚኖር አምላክ እግዚአብሔር ምስክር ነው ስርና መሰረትህን ይነቅለዋል አልኩ እርገማቸው በቤተ ተንበርክከ ጴንጤም ኮንክ ማለት ነው እስኪ እርገማቸው በእውነት ነው የማገለግለው ኢየሱስ በመንፈሴ በውስጤ የሚናገረኝን ድምጽ ሁሉ ነው የምነግርህ እስኪ እርገማቸው በርግጥ ይሄ ቃል ውሸት ነው ማለት ነው ያኔ እስኪ እርገማቸው ጾም ጸሎት ያዝና እስኪ እርገማቸው ወንድ የሆነ ጴንጤ ካለ ወንድ የሆነ ኦርቶዶክስ ካለ
ወንድ የሆነ እስላም ዋቴቨር ማንም አልኩ እስኪ ይርገማቸው ቤትህን በመከራ ባይጎበኘው እኔ ክርስቶስ አገልጋይ አይደለሁኝ ሞክሩት ከነገ ጀምሮ ጾም ጸሎት ያዙ ይደፋሃል እግዚአብሔር አልኩ በቤትህ መከራን ያመጣል አልኩ ይሄው መንፈስ ቅዱስ በበለዓም ላይ እግዚአብሔር መንፈሱን ሲያመጣበት የሚባርኩህ የሚመርቅ ሁሉ የተመረቀ ይሁን የሚረግምህ ሁሉ የተረገመ ይሁን ዘውልቁ መጽሐፍ ምዕራፍ 24 ቁጥር 9 ቤትህን ያንኳኳል እርግማኑ በረከቱ ማለት ነው ካፍህ በወጣው ቃል እንደዛው እንደዘራህ እንደዛው ታጭደዋለህ በልጆችህ ታጭደዋለህ በራስህ ታጭደዋለህ እስኪ ይርገሙ ይሄው ጻኔ ፈቀድኩላችሁ ስለዚህ በጽሁፍ እስኪ በሉ በለዓማውያን በሉ እስቲ ይርግማል ማንም ሚውት እንዳያረጋቸው እስቲ እስራኤል በለ ለዘላለም በለ እስኪ ይርገሙ እዚህ ጽሁፍ በቤት እንኳን መንበርከክ አይተበከበም ማናችሁ ሚውት እንዳታረጋቸው እስራኤልን የሚረግሙ ሰዎች ማንንም ሚውት እንዳታረጋቸው ፍዳውን ራሱ ይቀበላል ደሙ በራሱ ላይ ይሆናል ማለት ነው እዚህ ቲክቶክ ላይ ስለሆነ እግዚአብሔር የማይሰማ መስሎት ይሄ ቃል እቤትህ በዘርህ ላይ ይሰራል ማለት ነው እንዳንድ አገልጋይ ግን ምነግራችሁ አይደለም እስራኤልን ህዝብን ሁሉ እንድንረግም እንድንጠላ እግዚአብሔር አላዘዘንም በተለይ ደግሞ የኪዳን ህዝብ የሆነውን እግዚአብሔር እንዲህ በዘላለም ፍቅር የወደደውን ቃል እግዚአብሔር የተናገረለትን ህዝብ ረግማለሁ ብለብትን ከበለዓም ምክር የጠበቀው እግዚአብሔር ባንተ ምክር እንዲረክፉ እግዚአብሔር ባንተ ርግማን እንዲጠፉ አሳልፎ አይሰጥም አንተኑ ለሞት አሳልፎ ይሰጣል ለዛ ነው አንዳችሁም አልጻፋችሁም ገብቷል ማለት ነው ባጭሩ ይሄው ነው ያሳለፈው ስለዚህ ባርክ ኢራናውያንንም ባርክ ሴሳውን ዘር ባርክ ከክርስቶስ የተቀበልከው እስራኤልንም ባርክ ከፎች በክፋታቸው ምትክ ይነቀላሉ ከፎች እንደዘሩት ያጭዳሉ እና አሁንምና ወደ ህዝብ ሄዳለውና ይህስ በኋለኛው ዘመን በህዝብ ላይ የሚያደርገውን ነግራለሁ ምሳሌን መስል ዘንድ ጀመረ እንዲማለ የቢኦር ልጅ በለዓም እንዲላል አይኖቹ የተከፈተለት ሰው እንዲላል እግዚአብሔርን ቃል የሚሰማ የውቀትንም የልዑሉንም ውቀት የሚያውቅ ሁሉን የሚችል አምላክ ራእይን የሚያይ ሰው የወደቀው አይኖቹ የተከፈቱለት እንዲላል ወድቆ ነበር በለዓም አይኖቹን ግን ከፈተለት እግዚአብሔር እሺ አይኖቹ ሲከፈት አያዋለው አለ ማንን እስራኤልን አሁን አይደለም አሁን ግን አይደለም ጊዜው ቆያል ማለት ነው እመለከተዋለሁ በቅርብ ግን አይደለም ከያዕቆብ ኮከብ ይወጣል ይኸውልህ መሲሁ ለካዛ ድስት ምናምን ነገር ተሸክሞ በመድረ በዳ በርባሶ ጫማና አንድ ልብስ 40 ዓመት ያልቀየረው ልብስ በእግዚአብሔር መለኮታዊ ተአምራት ለብሶት ይሄድ የነበረ ህዝብ ለካ መሲሁ የሚወጣበት ዘር ነው አዎ እመለከተዋለሁ አየዋለሁ አሁን አይደለም እመለከተዋለሁ በቅርብ አይደለም ከያዕቆብ ኮከብ ይወጣል ከእስራኤል በትር ይነሳል በትር ማለት ኪንግደም ማለት ነው ስልጣን ማለት ነው ገዢነት ማለት ነው ንግስና ንጉስ ማለት ነው የሞዓብንም ማዕዘኖች ይመታል የሴትንም ልጆችንም ያጠፋል ኤዶምያስም ርስቱ ይሆናል በለው ኤዶምያስም ርስቱ ይሆናል ጠላቱ ሴርም ደግሞ ርስቱ ይሆናል
እስራኤል በኃይል ያደርጋል። ከያዕቆብ የሚወጣ ገዢ ይሆናል። ከከተማውም የቀሩትን ያጠፋል። አማሌቅንም አይቶ ምሳሌውን ይመስል ጀመረ። ይኸው የአያቶላ ዝርያ ማለት ነው። በእርግጥ ነው የምነግራችሁ የሐማዳቱ ልጅ የተባለው የሐማ ዘር ማለት ነው። መርዶክዮስ ላይ የሞት ትእዛዝ ያወጣበት አማሌቃዊ ዝርያ ነው ያለው። የኢራኑ መንፈሳዊ መሪ የአማሌቅ ዝርያ ያለው ሰው ነው። ከፈለክና ገባ እነግርሃለሁ በቅዱሳት መጻሕፍት አማሌቅን አይቶ ምሳሌውን ይመስል ዘንድ ጀመረ። እንዲህ አለ። አማሌቅ የአሕዛብ አለቃ ነበር፣ ፍጻሜው ግን ወደ ጥፋት ይመጣል አለ። ማለት ይጠፋል፣ መንግስቱም ይጠፋል። አጋግ ማለት ነው። አላያችሁትም እንዴት እንደጠፋ በነብዩ በሳሙኤል ዘመን በጌልጌላ? መጽሐፍ ቅዱስን አታነቡም አንዳንዶቻችሁ። በጣም ነው ማዝነው። በጌልጌላ በነብዩ በሳኦል ዘመን በነብዩ በሳሙኤል ዘመን ሳኦልን ልኮት ጌታ ሂድና አማሌቅና ዝክረ